ሰግደን እየወጣ ነው። ያው እንደዚህ በጣም ብዙ ጀማ ነው ያለው። ጃፈር መስጊድ ነገር ነው ዛሬ። ያው ጃፈር መስጊድ በጣም ብዙ ጀማ ነው ዛሬ። እንዳጋጣሚ እንደውም ብዙ ሰው የለም። ይሄ የምታዩት መንገድ እስከ እንትን ድረስ ይዘጋል ጁማ ያ እና እንደዛ ነው። በጣም ምርጥ ጀማ ያለበት መስጊድ ነው። እዚህ ህዝቡ በጣም ብዛት ያለበት ቦታ ነው። ያው ትራፊክ ኤሪያ በጣም የተጨናነቀ ይሄ ጁማ ሰዓት እስከሚያልፍ ድረስ ከዚህ ከአንዋር መስጊድ እስከ አይሚን ከዚህ ከጃፈር መስጊድ እስከ ቦሌ ሚካኤል እስከ መብራቱ አደባባዩ ድረስ በጣም ቢዚ ነው የሚሆነው። ጁማ እንዳለ ይዘጋል። ያው ለምሳሌ አሁን የተለቀቀው ከጁማ ሲወጣ መንገዶቹ በጣም ይዘጋሉ። ኧረ አሳልፏቸው። ያው በጣም ይሄን ይመስላል የጁማ ሂደታችን። አላህ ይቀበለን። ጁማ ሙባረክ ብያለሁ ሁላችሁም። እና እንደዚህ ስልክ ይዤ እየቀረጽኩኝ እያለ ቦሌ ሚካኤል አሰባችሁት እዛ ቦሌ ሚካኤል ላይ ነው። ሊወሰድም ይችላል ስልኩ ማለት ነው። ከተወሰደ ያው ለእናንተ እንግዲህ ብሎግ ለመስራት ነው የተወሰደው። ስለዚህ አሁን እየሄድን ነው ከጀማው ጋር ወጥተን ቀጥታ አሁን ከጁማ እንደወጣን በኋላ በርጫችንን እንወስድና በጣም መንገድ እየተጨናነቀ ነበረ። ያው ኖርማሊ እንደምታዩት አሁን ነው ከጁማ ስንወጣ የተለቀቀው መንገዱ። አይ ትራፊክ መጨናነቅ አለ። ተለቀዋል ግን መጨናነቅ አለ መንገዱ ላይ። ዛት ዞር አሁን እየደረስን ነው። አሁን ያው ቦሌ ሚካኤል አደባባዩ ጋር ደርሰናል። እዚህ ጋር የበረከት ገበሬዋ የምታከፋፍልበት ቤት አለ። እሷ ይሄ የበረከት ገበሬዋ የምታከፋፍልበት ቤት ነው። ኖርማሊ አያችሁት? በረከት ገበሬዋ ስቶር አላት እዚህ ቦሌ ሚካኤል ላይ። ይሄ የእሷ ስቶር ነው። ያው ሙዝ ምናምን የተለያየ በረከት ገበሬዋ እዚህ ነው የምታከፋፍለው። የእሷ ስቶር ነው ይሄ። እና ከዛ ደግሞ አልፈን ደግሞ ይሄን እንደርሳለን እንዳለ በቃ እዚህ ልጅ ጋር እስከምደርሱ ድረስ
በርጫ ደግሞ 3 ላሳያችሁ። ሶሪ በርጫ ደግሞ 3 ባሳያችሁ ቲክታክ ራሱ ትናንትና ዋርኒንግ ሰጠኝ። ስለዚህ በቃ ቻው፣ እዚህ ላይ እናቆማለን።